ተመልካቾቻችን እየተከታተላችሁ የምትገኙት ረሃ ጀማዓ ነው። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ሰዓቱ የህያው ታሪኮች ነው። ኡስታዝ ስቱዲዮ ደርሷል። ስለመጣ ከልብ እናመሰግናለን። አህለ ወሰህለን ኡስታዝና እንግዲህ ጉዞ ላይ እንደነበርክ ለተመልካቾች ሹክ ብለናል። መብሩክ ብለናል። ተቀበለ አላህ ዚያረተክ ኢንሻአላህ ዑምራ መቅቡላ ብለናል። ጥሩ አጋጣሚ ነው። ታድሶ ተወልውሎ መምጫ ጊዜ ነው የሚሆነውና ኢንሻአላህ እሱንም ኺብራ ታነሳለናለህ። ካቆምንበት ደግሞ እንቀጥላለን። 2 ሳምንት ናፍቀውሃል ቤተሰቦቻችን። ስለዚህ ለነሱ ጋር ቆይታ እናደርጋለን። ተመልካቾቻችን ራሃ ጁምዓን እየተከታተላችሁ ሐሳብ አስተያየት ስለምትሰጡን እጅግ አድርገን እናመሰግናለን። እንግዲህ አሁን የምንገኝበት ሰዓት የህያው ታሪኮችን የምናደምጥበት ነው። ከዚህ በፊት ጀመረን የነበሩ ሐሳቦች አሁን ደግሞ ያለንበትን ወር መግቢያችን ላይ በተወሰነ መልኩ አንስተነዋል። የሻዕባን ወር ነው። ሻዕባን ለረመዳን ሊያቀብለን ተዘጋጅቶ እንግዲህ አያም ማዕዱዳት ውስጥ ልንገባ አያም ማዕዱዳት ነው የቀሩን አይደል? ቀኖች ራሳቸው የተቆጠሩ ቀናት ውስጥ ለመግባት እኛም ራሱ የተቆጠረ ቀን ነው የቀረንና አላህ እንዲያደርሰንና ከሚጾሙት ደግሞ አመቱን ደጋግሞ ከሚያመጣቸው አላህ እንዲያደርገን እንማጸነዋለን። ኡስታዝና ጉዞ እንዴት ነበር? ከሱን ጀምር። ጉዞ ቆንጆ ነበር ማሻአላህ። ያው በጀማዓ ነው የሄድነው። ጀማዓ የራሱ የሆነ ዘውቅ አለው። በላም ሙላኢም ሙንሰጅም የሆነ አጋጣሚ ጀማዓን አንዳንዴ ፊ ሰቢልላህ አላህ ነው የሚከውነው ይባላል። الطيور على اشكالها تقع ይባላል። ተመሳሳይ ዝንባሌ፣ ተመሳሳይ ዘውቅ፣ ተመሳሳይ ዓጢፋ የነበረው ጀማዓ ነው አብዛኛው ጀማዓ። አጋጣሚ እዚህ ቢላል መስጊድ አካባቢ ልጆች يعجبوني كثير። ቢላል መስጊድ እንደ መስጊድም ቀዲም ነው። እዛ አካባቢ ደግሞ የነ ሐጅ ሙሳ ምንም ነፋሐቱ ኑሩ አለ። በጣም ይገርማል። ቢላል መስጊድ አካባቢ ልጆች በጣም ለዲናቸው በዲኑን ዝም ብሎ ሐሳቡ በደንብ የገባቸው ይመስለኛል። ቁርአን ያፈዛሉ፣ ትምህርት ይማራሉ። ስለዚህ አህመድም ቁርአን ያሳፈዛ አፍተር ስኩል ቁርአን እየተማሩ ያፈዙ ኢንጂነሮች፣ ዶክተሮች ምናምን ይሆናሉ። ሐፊዞችም ናቸው። መስጊዳቸውን በጣም የሚጠብቁ ሞልሞስት በአብዛኛው ጊዜያቸው መስጊድ የሚያሳልፉ ይመስለኛል። እዛ መስጊዱ ላይ ትላልቅ ሰዎች አልፈውበታል። የነዛ አፈር በደንብ አለ። መስጊዱም እኮ ሁሌ አክቲቭ ነው፣ ንጹህ ነው። ስትገባም ትልቅ ነው። ትልቅ መስጊድ ስትገባ ጣራው ትልቅ ከሆነ አንተ ደግሞ ትንሽ ነው ትሆናለህ። ከዛ አላህ ጋር የመስጊድ አርኪቴክቸር እንደዛ ነው። እንደሱ አሁን መስጊዱ ጣራው ትልቅ የሆነ መስጊድ ብቻ ለኢዕቲካፍም ለምንም ትላልቅ ሰዎች የማይጠፉበትም ከዛ አካባቢ ልጆች ነበሩ። ምናልባት ኤጀንሲው የዛ አካባቢ ልጅ ስለና ነገሩ አባታቸው ትልቅ በኤጀንሲ ታሪክ ብዙ ነገር የሰራ ሰው ነው። ለሐጅ ሙሳም ቅርብ የነበረ ሰው ነው። የዛ ነፋሐት ተያይዞ መሰለኝ የዛ መስጊድ ልጅ አንድ ዳዕዋ ልጅ አለና ምናልባት ስሙ መጥቀስ ባያስፈልግም 5 ኪሎ ዩኒቨርሲቲ ተምሮ እናንተ ጋር በሲቪል ኢንጂነሪንግ የጨረሰ ልጅ ነውና የዳዕዋ ልጅ ነው። በጣም ገና ነው፣ ወጣት ነው። ቁርአን ሐፊዝ ነው። አዛን የሚላል እዛ ሰግድን በርታችሁን ተራዊህ ድምፁም ደስ ይላል። ሰክሰስ ተማሪ ነው። ተምሮ መሆን ኮንትራክተር ነው። አንድ ቀን ምን አለኝ፣ ዩኒቨርሲቲ ጨርሼ እስከወጣ ድረስ ትልቅ በቃ ጨርሶ ተመርቆ ወጥቶ ስራ ይዞ አንድ ቀን ካፌ ገብቼ ቡና ጠጥቼ ሻይ ጠጥቼ አላውቅም አለ። تتخيل هذا في هذا الزمن لا ما ينفع። እና የዛ ሰፈር ልጆች አብዛኞቹ በዛ ተርቲብ ነው ያሉት። አልহামዱሊላህ። ሐጅ ሙሳም ለርሐሙ አፈሩ ቀላል አይደለም። ይሄ ሞቢል አካባቢ ያሉ ልጆች እዛ ሰፈር ራሱ ዝም ብሎ ሐጅ ሙሳም ነገር ሰፈሮቻችን በነገራችን ላይ መቀየር አለባቸው። ለምሳሌ እዛ ኑር መስጊድ አካባቢ ያለውን በሼክ ቃጥባሪ አደባባይ ይሉታል። ወረድ ስትል ደግሞ ተክለ ሃይማኖት ጋር ያለውን ሼህ አህመድ ዳለት ይሉታል። ወደ አበኮራ ስትሄድ ደግሞ በሼህ አባጅ ራፊ፣ ወደ ቢስ ደግሞ ስትሄድ በሐጅ ሳኒ፣ ወደዛ ደግሞ ወደ አራት መንታ ስትሄድ በሼክ መሐመድ ወሊ። እንደዚህ ነገር ቢለመድ ጥሩ ነው። የነሱ አደባባይ የነሱ ሰፈር ይሄ መሳለሚያም ደግሞ ሐጅ ሙሳ ማሻአላህ ስሙያም ስትሄድ አላሁ አክበር። እንግዲህ መሳለሚያዎችን ወይ ደግሞ ቢላል መስጂድ ያው ይድረሳችሁ ብለናል። እንግዲህ ይድረሳችሁ ያው በነገራችን ኻስ ስናወራም ነበር። ኡስታዝ ጋር አጋጣሚ ተደዋውለን ነበር። እንግዲህ ዱዓ አርግ ብለንም ነበር። አላህ እንግዲህ ዱዓም ተቀባይነት ሆኖ ሁላችንም ደግሞ እንዲደርሰን እኛም ደግሞ ተራችን ደርሶ እንድንሄድ ዱዓ እንዳደረክልን ተስፋ እናደርጋለን። ምናልባት ባለፈው ሳምንት ወይ ደግሞ ያቆም ነው አንድ ሰው አላህን ከፈራ ለአላህ ከተገዛ ተፈጥሮ ራሱ ሚዛኗን ትቀይርለታለች
የሚል በተለይ እዛው ዋሻ ውስጥ የፀሐይዋ ጠዋት ስታልፍ ገረፍ አድርጋ ከሰዓትም ስትገባ ገረፍ አድርጋ ታልፋለች። ይህን እንደ አንድ ተአምር በስፋት ስናወራ ነበር። እዛ ውስጥ የነበሩ ደግሞ ከሱም ከኡስታዝም ደግሞ ተሞክሮ ሲያነሳቸው የነበሩ ታሪኮች ነበሩና እዛ ላይ ነበር ያቆምነው። ዛሬ ምን ብለን እንጀምር? ምን ብለን እንቀጥል? ከዛም እንቀጥላለን ኢንሻአላህ። ከዛው እንቀጥላለን። ባለፈው ላስት ፕሮግራም ላይ ያው አማና ዕልሚያም ስለሆነ አንድ ስተት ነገር አንድ ወንድማችን አርሞናል። የታሪክ ትንሽ እንትን ያልኩት ነገር ነበርና ጀዛሁላ ኸይር ፕሮግራሙ እየታየን ይደውልልኝ እና ስለምን ስናነሳ ነበር መሰለ አብዱራህማን እንደዚሁ ከዚህ ጋር ተያይዞ ቀደም ማኑ ሰማይ መሬት እንትን ትለታለች ለአንድ ሰው ከውኒዛም ከአላህ ጋር ጥሩ ሲሆን ምናምን የሚል ነገር እያነሳን የማንን ቂሳ አንስተን ነበረ? የነ ሂሻም እኔ ያነሳሁት ያኔ ምን ብዬ ነበረ? ኡመዊዮች ናቸው። ኡመዊ ስለ ዘይነል አቢዲን እያነሳን ነው። እኔ ታሪኩን ምን አድርጌ ነው ያቀረብኩት? ሰይድና ሁሴን ናቸው ታሪኩ ባለ ታውቀዋለሁ ሲባል ኡስታዝ አልሃር ግን የሰይድና ሁሴን ልጅ ነው። ሰይድና ሁሴን አይደለም። የሰይድና ሁሴን ልጅ አሊ ይባላል። ይለቀብ በዘይነል አቢዲን ዘይነል አቢዲን አሊ ኢብኑ ሁሴን። አሁን እሱ ከመዲና መጣ። ቀድሞት ኸሊፋው መጥቶ ነበር። የአብዱል መሊክ መርዋን ልጅ ሂሻም ነበር ኸሊፋው። የሱ ደግሞ ሴንተሩ ሻም ነው። ከብዙ ሰዎች ጋር መጡና ሐጀር አልአስወድ ሐጅ ነው የመጡት። ሐጀር አልአስወድን መሳም አልቻለም። ዛህማ ነው። በጣም ተቸገረ። እዛ ቁጭ ብሎ እየተንገዳገደ እነኚህ ኡመዊዮች ናቸው። ሰይድና አሊ መጣ። ዘይነል አቢዲን የሰይድና ሁሴን ልጅ እኔ ሰይድና ሁሴን ያልኩት ማለት ነው። መስተካከል ስላለበት ነው። ሁሴን ሳይሆን የመጣው ዘይነል አቢዲን ሲመጣ الدنيا كلها تخلت عن ሁሉም ቦታ ለቀቁ። ሐጀር አልአስወድ ብቻውን ለምን ስለሚያውቁት ማለት ነው። የነቢያችን ልጅ ነው። ማንነቱን ስለሚያውቁ ቦታ ለቀቁለት። وقبل الحجر ከዛ ከሂሻም ኸሊፋው ይህን ክብር አላገኘም። በጣም ተናዷል። ከሱ ጋር የመጡ ከሻም የመጡት ማለት ሽማግሌዎች አሉ። ማን ነው ይሄ አሉት። ላዓሪፉ ታሪኩ በደንብ አቅርበዋለሁ። ስሞችን ነው እንግዲህ ድጋላ ፈርዝደቅ በጣም ተናደደ እና ማለት هذا الذي تعرف البطحه وطأته والبيت يعرف والحل والحرم አንተ ማታቀው ከነቤቱ ነው የነገረኝ። ሰይድ የሚገርም ሐፍዞት በቃሉ ነው የነገረኝ። አላህ ይቀበለው ጀዛሁላ ኸይር። ሰባ መስጂድ አካባቢ ያለው መርዋም ያስተምራል። هذا ابن خير عباد الله كلهم هذا ابن خير عباد الله كلهم رسول ማለት ነው። የምርጥ ሰው ከባሮች በሙሉ ምርጥ የሆነ ሰው ልጅ ነው። هذا النقي التقي الطاهر العلم كذا بኋላ إن كنت ما تعرفه أنت باتقو هذا ابن فاطمة إن كنت جاهله بجده أنبياء الله قد تختتموا وليس قولك لا أعرفه بضائره والعرب تعرف من أنكرت والعجم يا لك التلال أنت لكن بالتلو عربو عجمو የሚያቀው ሰማይ ምድር የሚያቀው በጣው መካ የሚያቀው ብሎ መልስ ሰጠለት። ተጨማሪ አሁንም ሰይድ የነገረኝ ታሪክ ሱብሃንአላህ ለማስተካከል ስለ ስቱዲዮ ከመባቲ ደውዬለት ነበር። ጀዛሁላ ኸይር። ተናዶ አሰሩ። ኸሊፋው አሰሩ። ያረመውን ሰው ፈረዝደቅ ማለት ነው። በጣም ነው የተገረው። ስለ ከረሙ ሲያወራ ما قال قط لا إلا في تشهده لولا التشهد لكانت لاؤه نعم ولا لا ብሎ ያቀም ኖ ብሎ ያቀም በተፈጥሮ ያን ያለው ምናልባት ተሸሁድ ላይ አሽهد ان لا اله الا الله ሲል ላ ለተጠቀመው እዛ ጋር ነው የከረሙን ብዛት ማለት ነው። ተሸሁድ ባይሆን ኖሮ ላው ራሱ እንደ ነዓም ነበር የሚቆጠረው ብሎት ስለማያቀና ማለት ነው። እንዲህ ያለ ብቻ ብዙ አንስታል። ከዛ በኋላ አሰረው። ካሰረው በኋላ ከሐጁ በኋላ መታሰሩን ሰማ ዘይነል አቢዲን ከመዲና በጣም ልቡ እንትናለና 40,000 ወቄት ላከለት
ኢክራም ትማለክ ሽማግሌዎች ደግሞ ተዋቅረው ለአብዱል ሐሺም ኢብኑ እንትን እንዴ ምናምን ብለው በሽምግልና አስፈቱት። እንደዚህ ትክክል አይደለም፣ ሰይድና ሐሰን አሊም ቅር ይለዋል፣ ሰይድና ሐሰን ቅር ይላል፣ ሰይድና ዘይኑል ዓቢዲን ቅር ይላቸዋል አሉ፣ ፈቱት። ከዛ እሱ ገንዘቡን አልቀበልም፣ እኔ ለአህለል ቤት ለእርሱ ለእናንተ ሸረፍ ነው እንጂ ዲፋ ያደረግኩት ለዲኑ ለአላህ ለረሱል እንጂ እኔ ከዚህ ገንዘብ ብቀበል ስራዬም ደስ አይለኝም ሲሉ አይ እኛ አህለል ቤቶች ደግሞ ኢክራም አድርገን ያወጣነው ነገር አይመለስም መቀበል አለብህ ተብሎ በዚህ መልክ አውጥቷል። ጭራሽ የሙዓዋ ልጅ የዚድ ነው ብዬ ነበር ያቀረብኩት። ይሄንንም አርሞኛል። ሂሻም ነው ግድፈት እንዳይኖር ወዛ የተቀረጸው ነገር ማረም ስለማይችል ልክ ነው። እንግዲህ ወደ ኋላ መለስ ብለን ነገሮችን ስናይ የሚያርምንም ሰው መኖሩ ደስ ይላል። በጣም ትክክል። ሰዎች እንደሚከታተሉ ማየትም ቀላል ነገር አይደለም። ሚንባቢል አማና ደግሞ ይሄንን ማድረስም ተገቢ ስለሆነ ማለት ነው። ሸሰይደንም አመስግኑልኝ። ባረከላሁ ፊክ ሸኽና፣ አላህ ይጠብቃችሁ። ትልቅ ነገር ነው። ወደ ታሪካችን ደግሞ እንመለስ። ሻዕባን ያልከውም ደግሞ ዝም ብለን ሻዕባን ብዙ ሰው የሚገፍልበት ወር ነው። ነብዩ ሰለላሁ ብለዋል ከረጀብ ስሜት ይወጣና ሰው እኔ ብዙ ምጾመውም ለዚህ ነው ብለዋል። በተለይ እስከ 15 ባለው فيها يفرق كل امر كما الله اطلاع የሚያደርግበት 15ኛው ሌሊት ሸህሩ ቁራ ቃሪዎቹ በጣም ቁርአናቸውን ሙራጃ የሚያደርጉበት ሻዕባን ላይ ብዙ መቅራት ካልቻለን ረመዳን ላይ አንቀራም። ብዙ ረመዳን ላይ መስራት የምንፈልገው ነገር በሙሉ ሻዕባን ላይ ስንሰራ ነው በዛው ተንደርድረን መሄድ የምንችለው። የ15ኛው ሌሊት ላይ ደግሞ ሐረም ብትሄድ ሙሉ ነው። የቀረል ህንዲያ ያሉ አገሮች ባንግላዴሽ፣ ፓኪስታን ምናምን አንድ ሰላት አለ። ሰላት ተስቢህ የሚባል ሰላት ተቋል ሰምተናል። ነብዩ ሰለላሁ ዐለይሂ ወሰለም ይህን ሰላት ሰውን እንትን ሲሉት ሲሸክሉት በሰይድና አባስ ነው። በጣም ነው ያ አባስ ያ አማ አጎቴቧ በጣም እኮ ነው የምወድሽ ምናምን ካሉት በኋላ የዚህን ሰላት አልፈድል ነገሩት። አላ ኡህዲክ ጊፍት አልሰጥህም፣ አላ ሀበክ ሀዲያ ልስጥህ። በጣም አነሳሱትና ሰላት ተስቢህ ነገሩት። ከቻልክ ዴሊ ስገዱ አሉት። ካልቻልክ ጁምዓ ስገድ አሉት። ካልቻልክ በአመት አንዴ ስገዱ አሉት። ካልቻልክ በእድሜ አንዴ ስገዱ አሉት። ሰላት ተስቢህ 4 ረካ የሚሰገድ ሰላት ነው። ፋቲሃ ትቀራለህ፣ ሱራ ትቀራለህ። ሱራ ከቀራህ ጊዜ 15 ጊዜ ሱብሃንአላህ አልሐምዱሊላህ ላ ኢላሃ ኢለላህ አላሁ አክበር በአካቱ ሰላት ትላለህ። ሩኩዕ ላይ 10 ጊዜ ትላለህ። ኢዕቲዳል ላይ 10 ጊዜ፣ ስጁድ ላይ 10፣ በይነ ሰይደተን 10፣ አሁን ሁለተኛ ስጁድ ላይ 10፣ እንደተነሳ 10፣ 75 ይመጣል ሲደመሩ። ይሄንን በአራቱም ረካዓት ደግመዋል 300 ይሆናል። 300 በአካቱ ሰላት አስቀምጥ እና አብዛኞቹ የሚሰግዱት ሻዕባን 15 ነው። ለምን አላህ ኢጥላዕ የሚያደርግበት የሚያይበት የዓመት በሙሉ ፋይል የሚቀርብበት ለምሳሌ ሰኞና ሐሙስ የሚጾሙት እኮ ፋይል የሚቀርብበት ቀን ስለሆነ ነው። እና ፋይል ይጾሙትና እያመልበደም አርጓውን ሰው ቢጾመው ምን አለበት 13 14 15 ጾምና 15ኛውን ሌሊቱን አይሆን ይባላል። ይሄን ተሰግዳለ። አብዛኞቹ በአመት አንድ የሚሰግዱት አላህ ይወፈቀው በየሳምንቱም ይሰግዳል፣ በየቀኑም አለ በየወሩም ቢያንስ ግን አትሊስት እንደምን ያልቻለ በአመት በእድሜው ይስገደው። እድሜ ደግሞ ይችላል እንደው በአመት አንድ እንኳን በዚህ ቀን ብንሰግደው ከም ምን العطاء የአላህ Subhanahu Wa Ta'ala ኢጥላዕ ያደርጋል። የአመት ፋይላችን ብዙ ጉድ ነው ያለው፣ በዚህ ተሸፍኖ ያልፋል። ለሚቀጥለው አመት ደግሞ ብዙ ነገር እንትን ይላል። ቢያንስ ስለ ሻዕባን ስናወራ ይሄ ዋቂዓን አንሳው ብዬ ነው። ሳምንት የቆየንበት እንዳልከው ነው ቢፎር 2 weeks የከውኑ ኒዛም ለሙእሚን ይቀየራል። አላህ ፈማ በከተ عليهم السماء والارض ይላል። እነ ፊርዓውን ሲጠፉ ሰማይ መሬት አላለቀሰላቸውም ሲል ሰማይ መሬት የሚያለቅሰላቸው ሰዎች አሉ ማለት ነው። አሁን ሰው በዚህ በመህዱድ በሆነ እውቀቱ ወይም ይድራኩ የአላህን አላህ هو الذي يتصرف في هذا الكون እንደፈለገ ታሞ የሚያድነው አይመስለውም። የሆነ ከባድ አጃ ይመጣና በሰው አይነ ሰውና ይሄ የሚሳካ ይመስላል። ትናንት ማታ ከደጅ ጋር ያወራ ነበር። እንደዚህ ያለ ጧት ያሲን ቅራ ሰላት الحاجة ስገድ ምናምን አልኩት። የእሱ በሰጠው በሰውኛ ሐጅሙ ያ ጉዳይ የሚፈታ አይመስለውም። እነኚህ ከበሽታ ማዳን ጉዳይ ማሳካት ይቅርና እንድምታው ያ ይቅርና ከፈለክ አንተ ብቻ ለኔ ይሁን እንጂ ከውኑን ቀይርልሃለሁ። ከዚህ ምን ረዳው ማለት ነው ተስተስغير كل الطلبات اللي عندك الله ጋር ልታቀርበው የምትፈልገው ጉዳይ በሙሉ እንዲበል ነው ይታይብሃል። ከዚህ አንፃር
ከውኑ የሚቀየርልህ ከሆነ ፀሐዩን ሲስተሙ የሚቀየርልህ ከሆነ ፀሐይ ትልቅ እዚህ ከውን ውስጥ ያለች ትልቅ ከውከብ ነች። ምድረኮችን የምታክለው የዛን የፀሐይን ከውን የሰማይን የምድርን ጉዳይ በአንተ ጉዳይ በአንድ ግለሰብ በእነኚህ በሰባት ትንሽ ልጆች ሙሉ የዓለሙን ሚዛን የሚቀየርልህ ከሆነ እዚህ ድረስ የሚሆንልህ አላህ አብሽር ላ ተይአስ። ጉዳይ ቢገጥምህ አህዋል ቢገጥምህ ሙዝሚን በሽታ ቢገጥምህ በጣም ሙስተሒል በሰው ጭንቅላት ክብድ ብሎብህ አንዳንዴ ሰው ሀጃው በጣም እንትን ሲል ውስጥ ያለውን ነገር እንደ ተራራ ነው አለኝ አንዱ ሰው ኖ ቀላል ነው ማዛሊከ አለላህ ቢዐዚዝ። እና ከዚህ ሚዘን ምን መውጣት ያለብን ምንድነው? አብሽር አንተ ለአላህ ቅርብ ሁን፣ ለአላህ ተው፣ ለአላህ ደር፣ ለአላህ ሂጅራ ውጣ፣ ለአላህ ቆም። እነኚህ ጉዳዮች በሙሉ ኢምንት ናቸው። ወላ የከውኑን ሚዛን ራሱ መቀየሩ ለአላህ ወማ ኸልቁኩም ኢላ ከነፍስ ዋሂዳ እና ነስተክሽፍ አለ ከዚህ እስቲንባጥ አድርገን ይህን እንቆይበታ። ይህን እዚህ ጋር ትንሽ ቆይተን ስለነበረ አሁንም በዚህ መልክ እንያውና ከዛ በኋላ ያው ወተሕሰቡሁም አይቀዛ። አሁን እነኚህ ልጆች ካህፍ ሲገቡ ሶስት ነገር ነው ዑለሞች የሚሉት። አንደኛው ራሱ ወድዐል ካህፍ፣ ሁለተኛ ወድዐሁም ሁም ፊል ካህፍ ራሱ የካህፉ ሁኔታ፣ ከዛ የነሱ ሁኔታ ካህፍ ውስጥ፣ ከዛ ወድዐ ናዚር ኢለል ካህፍ ወደ ካህፉ የሚያይ አካል ሶስት ነገሮች ነው። ግን ሶስቱም ሱብሃንአላህ ሒራሳ ነው፣ ሒፋዛ ነው፣ ረሕማ የንሹር ለኩም ብቻ ገቡ እንጂ እናንተ ለአላህ ተንቀሳቀሱ እንጂ ረሕማ በረሕማ ያደርጋችኋል፣ የንሹር በረሕማ ይዘረጋባችኋል፣ ያፈስባችኋል ያለው በእነኚህ በሶስቱ ነው። እና ቀደም ያለው ወድዑል ካህፍ እንደዚህ ነው። ወድዑል ካህፍ ምንድነው? ፀሐይ ስትገባ ሳትነካቸው እዛ ውስጥ ያለው ተዓቂም እያደረገች ዋሻውንም ሴፍቲውን ጽህናውን እየጠበቀች በዚህ መልክ አደረገላቸው። እነሱ ነው ፈጅዋ ቦታ ይዘው እዛ ቦታ ላይ ሻመሾራ የሚያደርጉበት የሚበሉበት የሚጠጡበት ምናምን የሚነጋገሩበት የሚያስቡበት ቦታ ይሄ ወድዐል ካህፍ ነው። በዚህ መልክ ወድዐል ካህፍን አነሳው ባለፈው ያነሳ ነው። የነሱስ ሁኔታ ወተሕሰቡሁም አይቀዛን ወሁም ሩቁድ የተኙ ይመስሉሃል፣ የነቁ ይመስልሃል፣ ግን አልፈዋል። ሰው እንቅልፍ ባይተኛ እኮ ያብዳል የተወሰነ ጊዜ ማለት ነው። እነኛን አላህ ረጅም እንቅልፍ አስተኛቸው። ከዛ ثم بعثناهم ሲል وكذلك ሲል ዋናው ቁርአንም ሆነ እዚህ ሱራ ላይ አስሐበል ካህፍም ዋናው ጉዳይ ባዕት ማሳየት ነው። ባዕትን ጉዳይ ለማሳየት ነው። እና እነሱ بعثناهم ነው ያለው። ከዛ በኋላ እኮ ሞቱ መቀስቀስን በእነሱ ነው አላህ ያሳየው። እና እንደ ሙዕጂዛ የተኙ ይመስልሃል፣ ማነው የነቁ ይመስልሃል? ለምንድን ነው የነቁት ይመስለው? አይናቸው ተከፍቶ ነበር። እና ማንኛውም ሰው አሁንም ሒራሳ ነው። በዛ በኩል ማንኛውም አካል ይስተርቅ السمع والبصر ይባላል። ሊያጠቃ ሲፈልግ እኮ ተኝታል አልተኛም ያረጋግጣል፣ ያጣራል። ዛር አክቲቭ ዛር አለርት በሰው እይታ። አሁን الناظر ወደ الناظر للكاف እነሱን ሲያያቸው የነቁ ይመስልሃል፣ ግን ተኝተዋል። ሙሉ እንቅልፋዊ ሙሉ አካላቸው በእንቅልፍ የሚገኘው ሳቲስፋክሽን ለዛ፣ በእንቅልፍ የሚገኘው ረፍት፣ በእንቅልፍ የሚገኘው ለሰውነታችን የሆነ ምግብ እኮ ነው። ያው بعد العشاء ሚደት ይተኙ ሲባል ሰውነትን እንዳዲስ ነው የሚያነቀው። ያንን ይሰጣቸዋል። እንቅልፍ ላይ ናቸው። አስየም ታይም ደግሞ እንደ ሒራሳ ደግሞ አይናቸው ክፍት ነው። እዛ ሐያዋናት መፍተሪስ ይኖራል። ሶስት በረጅም ዓመት ነው የቆዩት። አውሬ ሊኖር ይችላል፣ ሊያጠቃ ይችላል። ልክ ሲያልፍ እና መንቃታቸውን ሲያይ ያላህ የራሱ የሒራሳ ተርቲቡ መንገዱ ነው። ከፈለገው በመላእክት ሊያስጠብቅ ይችላል፣ ከፈለገ በፈለገው መንገድ ሊያስጠብቅ ይችላል። ግን ሕክመቱላህ ያላህ ሕክማ በሲጥ በሚመስሉ ነገሮች እኛ ሲምፕል በምንሰራው ስራውን ያዛል። በዚህ መልክ እንዲነቁ አደረገ። ወንቀልቡሁም ذات اليمين وذات الشمال እየተቀለቡን አላለም። ራሳቸው አይደለም የሚገላበጡት። አላህ ነው የሚገላበጣቸው። የሚገላበጡበት ዋናው እኛ በፊዚካሊ ስናየው ካልተገላበጠ ሰው ሰውነቱ ይቆስላል። አሁን በሽተኛ ሶስታይ ቤልሶር የሚባለው ነገር ከመተኛት ብዛት እዛ ቦታ ላይ ሙቀት ይፈጠራል፣ ባክቴሪያ ጀርም ምናምን ይራባል።
የማሞቅሞቅና ሰውነትን የማበስበስ እንትናለው ያ እንዳይፈጠር ግን ያን ተወሊ ያደረገው والله ንስበውን ትልቅ ሸረፍ ነው ቀልቡሁም ወደ ራሱ ወሰደው بالله رعاية سرد وحملناه على ذات الوارح ودسير الله نتشكمه عند سو سلمو قالوا እዛው حرم ላይ ان شاء الله زيارون በተደጋጋሚ ሚስተን እንትን አለ እኮ ሱለም አለ እና ሱለም ላይ ስትወጣ ያ ሁሉ ህዝብ ባንድ በዛ ደረጃ ላይ ወርጎት አንድ ምን አለ በራሱ ፈህም ማለት ነው እንዴ ሱለሙ መሰላችሁ የተሸከማችሁ አላህ هو الذي يحملكم አላህ ነው የሚሸከመን አላህ ነው የሚያገለብጠን አላህ ነው ሪዓያ የሚያደርገን አላህ ነው የሚንከባከበን ነብዩ ሰለላሁ ዐለይሂ ወሰለም بسمك ربي وضعت جنبي وبك ارفعه ማን ነው የሚያነሳ ከተኛበት አላህ ነው በተኛንበት እኮ በዛው እንትን እንችላለን እና ሁሉ ነገር ሁሉ ሐረካታችን እንቅስቃሴያችን እጃችን እንዲያንስተን ከአላህ እዝነት እንፈልጋለን ከአላህ ሪዓያ እንፈልጋለን ከአላህ እንክብካቤ ከአላህ አንድ ጊዜ እዛው ወደ ሐረም ብለን ሄድን ከሐረም ስለመጣሁት ይላ ከዚህ ከሚንበር ቲም ጋር ከዛ ኸሚስ ምሽት የሰራንበት የሁሴን ከድር እናት ነበሩ ሁሌ ይገርመኛል መካ ላይ እንዲህ ስናወራ ከሳቸው አንዳንዴ ከእናቶች የምታገኘው ህክማ ከባድ ነው አሁን ይህ ሁሉ ሰው የሚጠብቀው መስላል አሉ እነዚህ በጣት የሚቆጠሩ እዚህ የማይሞሉ ፖሊሶች ይሄ ሁሉ መላይን ኡደቱን በቃ እንትኑ ጧፍ የሚያደርገው የሚሰግደው እዚህ አዲስ አበባ አንድ ስቴዲየም አንድ ፕሮግራም ሲባል መከራው ነው የሚያው ፖሊስ ጭንቀቱን ጀምራቸው ገና ከሳምንት ከ15 ቀን ጀምሮ ትንሽ ሰው እኮ መፍማ ይሞላ ሰብስበው ይሄ ሁሉ የሚያስተናብረው ማን ይመስላል ማን ነው ስላቸው በቁጥሩ ልክ በሰው መላእክት ተመድበዋል አላህ በሰው ቁጥር ልክ እዚህ ባለው መላእክት አለ ፍዕለን በሰው ሂሳብ ስታስበው ይሄ ሁሉ ተድቢር ከአመት አመት አንድ ቀን ሳይርፍ ይዛሙ ሳይዛባ ሰላቱ ጧፉ ሐጅ ላይ ደግሞ እንትናለ ያ ሁሉ ምን የተሰረፈ ያዛ እነኚህም ሰዎች እኛም በህይወታችን ከዚህ የምናነሳው ስንነሳም ስንቀመጥም ስንሄድም እቺን እኮ ከውናን ራሱ በይነ ቀብለተ الرحمن نقلبها كيف يشاء እንዲህ ካለኮ በትንትኑ እኮ ነው የሚወጣው በአላህ ሪዓያ በአላህ ሂፍዝ በአላህ የሰው ልጅ ትልቁ የሚማረው ነገር በቃ እኔ ጋር ምንም የለም ሁሉ ነገር አላህ ጋር ያ ፋሲል ተርኪብ ያና ይላል እኔ እንዲህ ማድረግ አለ በጣም መጥፎ ቃል ማለት አና ነው እኛ ጋር ምንም የለም እና አላህ ጋር ነው ተቅሊብ የሚያደርገው የሚንከባከበን የሚያበላን የሚያጠጣ ቁርአን ሁሉ ይሄን እኮ ወሬው አይደል الله الذي خلقكم ثم رزقكم ثم يميتكم ثم هو الله ይሄን የሚያደርግላችሁ ከአላህ ጋር ትልቅ ትምህርት ማለት ይሄ ነው እና እነኝንም ሰዎች በዚህ መልኩ አላህ نقلبهم ተቺ ነው በቃ ወደ ራሱ አርጎ ያገላበጠ በቃ አላህ ደግሞ ከተወለክ إذا تولك الله ሙሉ ዓለም እኮ የተነሐ አንካ لا يضرك እነኚህ ሰዎች እኮ ሙሉ ዓለም ነው መንግስት ጠርቷቸዋል ህዝብ ጠርቷል አንድ እንኳን የሚጠጉበት አካል የላቸውም እና እነሱም ያናውቀው ለአላህ ነው هيئنا من الامراش انه ማንም الكون كله تخلى منا القاسي والداني البعيد والقريب ከኛ ጋር ማንም የለም ብሎ ወደሱ ስለተጠጉ ይስተል يا الله سبحانه وتعالى رعاية طبقوا تقلبوا وذات الشمال وكلبهم باسط ذراعه بالوسيد هون كلب ብዙ አይነት አቀማመጥ አለው እንዲህ ብሎ የሚቀመጥ አለ የሚተኛ ግን የነሱ የስታንድ ባይ ነው ልክ ሊነሳ የተዘጋጀ አይነት ይመስል እንትኑ ሲገልጽ والله ቁርአን ተስቢር القرآني በደም ለازم ለተዘወቁ ውሾቻቸው በሮቹ ለቻ አላለም ባሲጡን ذراعه بالوسيد ስታንድ ባይ ሆኖ እጁን ዘርግቶ ቁጭ ብሎ እጁን ዘርግቶ የሂራስ አቀማመጥ ነው እጁን ዘረጋ ማለት አደን ነው እየጠበቀ ነው አዎ ለጥበቃ የሚሰማሩ ከልቦች አሉ ቢስሚላህ በዛ እና ያው የከልቦችን ባለፈው ትንሽ አንስተናል ሱህበት الصالحين كلبهم الله نسوا كلب عندنا احقر مخلوقات هذا انت نجاسانه وانتو ملاسو ምናምን ምንለው الله እዚህ مخلد አደረገው
خلد ذكره آباد الآباد السنين يتلى لأنه هو صاحب أهل الله زي أهل الله قرم مصاحبة ما درج بتأم وصي نقر أهل الله الموجود شيخنا من الوقت زيجا من الناس كلبت نقر عنده ك الله لسولجوش كستو نقر عنده سران راساتين دن سرا ما درجونه قدم በተወሰነ መልኩ ለማንሳት ተሞክሮ እነዚህ ልጆች ይሄን ሁሉ ሰፈረኝ ይሄን ሁሉ መከራ ሳያደርጉ እኮ ብድግ አድርጎ የሚፈልገው ነገር ማድረግም ይችላል ጀሊሉ ግን በዚህ ውስጥ ዓለም ህይወት እንደዚህ አይሰራም ህይወት የሚሰራው እናንተ ራሳችሁ በማከሰበት አይዲና ስለሆነ እጆቻችሁ በሰራችሁት ነገር ነው እኔ በእናንተ ውስጥ አልቃ እንኳን ብገባው የእናንተ ኢፈርትን ለማሳየት ነው የሚል ትርጉም የሚሰጥ ነገር አለው ምክንያቱም ብዙ ጊዜ ሰዎች ስለሚያነሱ አላህ ቃዲሩን አላ ኩል ሸይ ነው ብለን እንላለንና በሁሉም ነገር ላይ ቻይስ ከሆነ ድረስ እነዚህን ልጆች በቃ ነጃ ማውጣትም እንትና ለማድረግም ይችላል ስለቻለ ብዙ መልፋት አይጠበቅም ነበር ነገር ግን የሚለው ነገር ነው ልክ ከዛም በኋላ በመልእክተኛው አለይሂ ሰላቱ ወሰለም ሲራም ላይ እንደሚነሳው እሳቸውን ልክ ከመካ ወደ መዲና بين التن كإسراءنا ميعراجين بوسدبت منقد موسد يجيل نبر كنا الله لنقرن يفلقوا نقر سلالنا وندته ولديهن النزي سوي تاريخ بزيه بمشق عنا كنا دقمو بتأمر يتمول هذا الرجال لانه وانتو بوزات الله جنة سياسك بهمكو بسراتنا ولا منقبو دين جزاء بما كنتم تعملون يعني عندي تايوال لهم بمتصورتنا ولا جن بمحض منه وفضله نو من قبوا جنة الله جنة يسكبها ولا جنة زم لمن مسات سرا جنة بيسكبها أنت مسات سفاتون الله أنا يسكبها يعني أنت سرا ديزرف يرقوم وانا سميت اندي سماها كونو سروا ببذل لنو يمي لو نقر اندي سماهم جمرنا النبي صلى الله عليه وسلم قراروا ورقومنا من ورق لون بالاتشو بطحة قرارا صدق بلو صدق امنا من كلال كونو يناجع يوما واشبع يوما نورمال سوينيا تراك وسط ما لفلقالو عندك زي استقب عندك زي سراب اتاتاتمو ما يلبزا ዝም ብሎ ነገር ሚራክል ከሆነማ ቴስትም የለውም አልተፈተንክበትም አላለፍክበትም ዲዘርቭ ማታረገው ማለት ነው ጀነቱ ራሱ እዚህ አላህ Subhanahu Wa Ta'ala ሱነቱላህ አንዳንዴ ሱናውን መቀበል አለብን መንገዱ ነው ያላህ ይሄ ነው ረሱል ሰለም ሰበሰባቸው መጀመሪያ በይዓተል አቀባ ላይ እንዲናው ልትረዱኝ የመዲና ሰዎችን እንዲ ልታደርጉልኝ እንዲ አሏቸው መንገዱ ቀላል አይደለም በመሸቃ ምን አለን አሏቸው مرضات الله አላችሁ ጀነት አላችሁ ان الله اشترى من المؤمنين انفسهم واموالهم صفقه ترانزاكشن ገንዘባችሁ በቃ ፍቅርን መግለጫ እኮ ነው ሰው ሊወደው የሚችለው ነገር ገንዘቡን ልጁን ህይወቱን ምናምን ይወዳል ከዛ በላይ እኔን እንደምትወደኝ እነኚህ ነገሮች በሙሉ ክፈልና ከዛ ይሄን እሰጣለሁ ያ ነው እንጂ ሁሉ ነገር በሙዕጂዛ ነገር ቢሆን ዝም ብሎ እንትን ቢሆን ቴስት የሚለውም ጣዕም የሚለውም የራሱ ደግሞ አላህ Subhanahu Wa Ta'ala ሱነቱላህ في خلقه ስላለ በዚህ መንገድ ሂዱ ስላለ በዛ ነው የምንሄደው እንሰጣለን ይሰጣናል ብዙ እንሰጣው ደግሞ በጣም ትንሽ ነው እሱ ከሚሰጣን አንፃር እነኚህ ልጆች የሰጣቸው ነገር እኮ ዘላለም ቁርአን ነው በቃ ምን ስጦታው አይገርም ከባድ ስጦታ እኮ ነው ዘላለም ሞዴል ሆኑ ዘላለም ተነሱ እዛ ውስጥም ደግሞ ይሄ ሪዓያው ክብካቤው ምናምን ትልቅ ስጦታ እኮ ነው ምናልባት እዚህ ውስጥ ካገኘው ከዚህ ፊት አንስተናል ቀስር ውስጥ የሚያገኙትን ሳቲስፋክሽን ጻው ከዛ በኋላ في مزبله التاريخ ስንቱ እንዳለፈው የታሪክ ጋርቤጅ ውስጥ ገብተው ያልፉ ነበር ይድላውም ይለፋውም የሰው ልጅ ያልፋል ግን ሲያልፍ በዛ እንትን ውስጥ ጥሎት ያለፈው ነገር ያንን ካገኘ ከከፈለው አንፃር ቀላል ነው የሚሆነው የሚያገኘው ነገር خير بارك الله فيك እንግዲህ የካፍ ሰዎች ጉዟቸውን ቀጥለዋል አሁን መንቀሳታቸው ደረሰ እንዴ
ይነቃሉ። ከذلك بعثناهم كلبهم باسط ذراعيه لو اطلعت እሷን እንጨርስና لوليت منهم فرارا ولملئت منهم رعبا ከዛ በኋላ ያለው ትልቁ ነገር ከዛ በኋላ ነው። ከዛ በኋላ ያለው ያስተላለፉት መልእክት ህዝቡም የተቀበለበት ያንን መልእክት የተቀበለበት ታሪክ ራሱ ሌላ ራሱን የቻለ ትልቅ ነገር አለ አይደል? እነዛ ጥለውት የወጡት ማህበረሰብ ትውልድ ተቀይሮ ዘመን ተቀይሮ እንደገና ከነዚህ ሰዎች ጋር ሲገናኝ ምንድነው የተፈጠረው የሚለው እንዲህ ፊልሙን ስትመለከተው ወይም በታሪኩ እንደዚህ በድራማቲክ አድርገህ ስትመለከተው ክስተቶቹን ነው የምትመለከተው፣ ትምህርቶቹን አይደለም። ክስተቶቹ ምን ተደረገ፣ ከዛ ወዴት ሄደ፣ ከዛ ወዴት ሄደ፣ ከዛ ወዴት ሄደ ነው። ይሄ ታሪክ መዘገብ ነው። አማ ክስተቱን ግን ተከትሎ የሚመጡ አስተምህሮዎቹ ከዛ ውስጥ ደግሞ እኛ ለራሳችን ለግል ህይወታችን በዕለት ተዕለት እንቅስቃሴያችን በእነሱ ቦታ ራሳችንን አስቀምጠን እንዴት ነው ኦፕሬት የምናደርገው የሚለውን ግን የምንረዳው ያኔ እንዲህ ባለው ነው ማለት ነው። እንዲህ ባለው ትረካ ነው የሚሆነው ኢንሻአላህ። ምናልባት ዛሬ በዚሁ ቋጭተን ለቀጣይ እንሻገርና እናገኘው፣ ምክንያቱም የጊዜም ጉዳይ ስለሚኖርብን ማለት ነው። ሰው ለሻዕባን ሽር ጉድ ላይ ስለሆነ ዱዓ አድርገን ኢንሻአላህ እንሸኘውና በጣም ጥሩ በቀጣይ ደግሞ ከመንቃት ከጀመሩበት ሰዓት ጀምሮ ደግሞ እንሄዳለን ማለት ነው ኢንሻአላህ። በጣም አሪፍ ኡስታዝ፣ ከአብረን ስለነበር ከልብ እናመሰግናለን። እንግዲህ የራሃጅ ሙአም ማጠናቀቂያም የዚህኛውን ፕሮግራም ማጠናቀቂያ እንደተለመደው ዱዓ ነው። ዱዓውን አድርገን እንለያያለን ኢንሻአላህ። اللهم وفق يا رب. اللهم صل على سيدنا محمد وعلى ال سيدنا محمد كما صليت على سيدنا ابراهيم وعلى ال سيدنا ابراهيم وبارك على سيدنا محمد وعلى ال سيدنا محمد كما باركت على سيدنا ابراهيم وعلى ال سيدنا ابراهيم في العالمين انك حميد مجيد. شهد الله انه لا اله الا هو والملائكه والعلم قائما بالقسط لا اله الا هو العزيز الحكيم. إن الدين عند الله الإسلام وما اختلف الذين أوتوا الكتاب إلا من بعد ما جاءهم العلم بغيا بينهم ومن يكفر بآيات الله فإن الله سريع الحساب. فإن حاجوك فقل أسلمت وجهي لله ومن اتبعني وقل للذين أوتوا الكتاب والأميين أسلمتم فإن أسلموا فقد اهتدوا وإن تولوا فإنما عليك البلاغ والله بصير بالعباد. اللهم صل على سيدنا محمد في الأولين، اللهم صل على سيدنا محمد في الآخرين، اللهم صل على سيدنا محمد في النبيين، اللهم صل على سيدنا في المرسلين، اللهم صل وسلم على سيدنا محمد كما ينبغي أن يصلى عليه، اللهم صل وسلم وبارك على سيدنا محمد كما أمرتنا أن يصلى عليه. اللهم لك الحمد كله ولك الشكر كله وإليك يرجع الأمر كله سره وعلانيته. اللهم لك الحمد في الإسلام، اللهم لك الحمد في الإيمان، اللهم لك الحمد في المعافاة، اللهم لك الحمد في كل نعمة أنعمت علينا من قديم وحديث من سر وعلانية. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك. اللهم لك الحمد حتى ترضى ولك الحمد بعد الرضا ولك الحمد حين ردت كبدت عدونا وأظهرت أمننا ومن كل شيء سألناك ربنا أعطيتنا لك الحمد على ذلك. لا إله إلا الله الرحمن الرحيم، لا إله إلا الله رب الصمد الصبر رب العرش العظيم. ظلمنا أنفسنا وإن لم تغفر لنا وترحمنا لنكن من الخاسرين. اللهم ردنا إلى دينك ردا جميلا، اللهم ردنا إليك ردا جميلا. اللهم قلنا من ذل المعصية إلى عز الطاعة. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نسألك إيمانا لا يرتد ونعما لا ينفد ومرافقة نبيك محمد صلى الله عليه وسلم في أعلى جناتك الخلد. اللهم إنا نسألك إيمانا ليس بعده كفر ويقين ليس بعده شك ويسر ليس بعده عسر وغنى ليس بعده فقر وسعادة ليس بعدها شقاء يا خالق الأرض والسماء يا ذا المن والعطاء. اللهم إنا نسألك إيمانا كاملا وقلبا خاشعا وعلما نافعا وعينا دامعا ولسانا ذاكرا وعملا متقبلا مخلصا مبرورا وتوبة قبل الموت وشهادة عند الموت وراحة بعد الموت والفوز بالجنة والنجاة من النار. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم أسلم ذرياتنا باطننا وباطن يوم الدين. اللهم اغفر لآبائنا ولأمهاتنا ولوالدينا ولوالديهما ولمن كان له حق علينا ولجميع المؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. اللهم بارك لنا في شعبان وبلغنا رمضان. اللهم بارك لنا في بقية أيام شعبان وبلغنا رمضان بالأمن والإسلام والسلامة والإيمان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم صل على سيدنا محمد في أول دعائنا، اللهم صل على سيدنا محمد في أوسط دعائنا، اللهم صل على سيدنا محمد في آخر دعائنا، اللهم صل على سيدنا محمد في جميع كلامنا. وارض اللهم عن ساداتنا أبي بكر وعمر وعثمان وعلي وعن الصحابة أجمعين
وعن التابعين وتابعهم بإحسان إلى يوم الدين. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين. محمد وعلى آله وصحبه وسلم። ተመልካቾቻችን ረሃ ጁምዓን ነበር ስተከታተሉ የቆያችሁት። እንግዲህ ፕሮግራማችንን በዚሁ ልንቋጭ ተገደናል። እንግዲህ ቀሪውን ጊዜያችሁን በዱዓ በዒባዳ በሰላዋት እንደጊዜውም ጥሩ ሰዓት ለኢጃባ ላይ ነው ያለነውና ኢዕቲካፍም ገብተን ለረመዳን ሽር ጉዳችን እንድንቀጥል እናስታውሳችኋለን። አላህ Subhanahu Wa Ta'ala ለሁላችንም መልካም ሁሉ እንዲወፍቅ እንመኛለን። ሀገራችንን ሰላም ዓለማችንንም አማን ያደርግልን። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ።